ዛሬ በዚህ ቪዲዮ እጅግ ድንቅ የሆነውን የሰማዕቱ የቅዱስ እስጢፋኖስን ገድል እና ተአምር ይዘን መጥተናል። ከመጨረሻው ድረስ ይከታተሉ። እንደተለመደው ይህ ቪዲዮ ለወንድም እህቶቻችን እንዲደርስ ይህንን ቪዲዮ ላይክ በማድረግ መመልከት ጀምሩ። ለዚህ ቻናል አዲስ ከሆናችሁም እንዲያሉ ትምህርት ዘውትር እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁን በቀጥታ ወደ ዕለቱ ገድልና ተአምር እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርኃ ግንቦት 17 የሚጸለይ የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የፈጸመውን ገድሉን እንናገራለን። የመስተጋድል ሊቀ ዲያቆናት ቀዳሚ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ኃይልና ክብር ጌትነትም የባህሪ የሆነ የጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሰማዕት በንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የአማላጅነት ኃይል በምንታመን በእኛ በሕዝበ ክርስቲያኖች ላይ ይደር ለዘላለሙ አሜን። ስሙ በመጽሐፈ ሕይወት በተጻፈ በመፍቅሬ እግዚአብሔር ሊቀ ጳጳስ አባ ዮሐንስ ዘመን ስሙ ሉኪያኖስ የተሰኘ አንድ ካህን ነበር። ይህ ካህን ሉኪያኖስ ለመስተጋድል ሊቀ ዲያቆናት ቀዳሚ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ሥጋ መገኘት ምስጋናን በመጻፍ ለምንናገርልህ ለእኔ ለማይገባኝ የምትሰማው በጎ ነገርን 3 ጊዜ ገለጸልኝ። ቅዱሳንን ትጎበኛቸው ስለ እኔ ልመና ብለህም በቅዱስ ምልጃ ምግባራቸውን ትዘክር ዘንድ የቅድስና በረከት እንዲደርሰን ጌታዬ ሆይ እለምንሃለሁ። በክርስቶስ የተወደደ ሊቀ ዲያቆናትና ቀዳሚ ሰማዕት የከበረ ቅዱስ እስጢፋኖስ ሰማዕትነትን በፈጸመ በመካነ እግዚአብሔር በእኛ ዘንድ ካሉት ጋር አንድ ሁን አለኝ አለ። እኔ የሥራ ዕቃ በሚቀመጥበት ሳጥን አጠገብ በቤተ መጥምቃቱ መምህርና ደግ ሰው ገማልያ ሀገር በሆነች በኢየሩሳሌም ዙሪያ ባለች በገማሎስ መንደር በዕለተ ዓርብ ማለዳ ትርጓሜው ኩርያቁ በግዕዝ ቋንቋም ታኅሳስ በተሰኘ በወርኃ ዱቄበር ሁለተኛም በወርኃ ግንቦት 17 ቀን ከሌሊቱ 3 ሰዓት ተገለጸልኝ። ይኸውም በሕልም አይደለም በራእይ ነው እንጂ። በራእይ ያየሁትም እንዲህ ነው። ቁመቱ ረጅም እንደ ካህንም ጺምን የተመላ ነጭ መደረቢያንም የተጎናጸፈ ጎኖቹን በወርቅ የታጠቀ በላዩ ስመ ክርስቶስ የጻፈበት በትር ወርቅን ይዞ በአዳራሽ ውስጥ ይመላለስ ነበር። ወደ እኔም ቀርቦ በዘንጉ ነካኝ። ስሜንም ሉኪያኖስ 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 ብሎ 3 ጊዜ ጠራኝ። እኔም ጌታ ሆይ አልኩት፣ ፍጠን፣ ለኢየሩሳሌም ሊቀ ጳጳስ አባ ዮሐንስ ከመቼ ድረስ ሥጋችንን ችላ እንባላለን? ፈጥነ ከዚህ አውጣን። በውስጧ በየዕለቱ ከሚፈጸመው ኃጢአት የተነሳ ለጥፋት የተዘጋጁ የዚህ ዓለም ሰዎች የሚመላለሱበትን የፍቅር ደጃፍ እግዚአብሔር በእኛ ይከፍትላቸው ዘንድ በዘመነ ጵጵስና እንሰጣለን። እኔ ስለ ራሴ አላዝንም፣ የሚያሳዝንስ ክብርና ምስጋና ስለሚገባቸው ከእኔ ጋር ስላሉ ቅዱሳን ነው እንጂ ብለህ ንገረው አለኝ። ያን ጊዜም እኔ ሉኪያኖስ ጌታዬ አንተ ማነ? ከአንተ ጋር ስላሉትስ እነማን ብዬ ልናገር አልኩት። እርሱም እኔ በኢየሩሳሌም ጳውሎስና ኦሪትን እያስተማርኩ ያሳደግኩት ገማልያ ነኝ። ከእኔ ጋር በአጸዱ ምስራቃዊ ስፍራ አይሁድ በኢየሩሳሌም ከከተማ ወጥተው በአንዲት ዕለት ቀንና ሌሊት ሙሉ በድንጋይ ወግረው የገደሉት አውሬና አሞራ ይበሉትም ዘንድ በዚያን ጊዜ በነበሩ ክፉዎች ካህናት ትእዛዝ ሳይ ቀበሩት። በመመላለሳቸውን ጎዳና ላይ የጣሉት በትእዛዝ እግዚአብሔር ሥጋውን ምንም ያልነካው የጌታዬ እስጢፋኖስ አካል አለ አለኝ። ዳግመኛም እኔ ገማልያ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ክብሩንና ደግነቱን አውቃለሁና ከእርሱ ጋር የትንሣኤ ሙታንን ዕድል አገኝ ዘንድ ተስፋ አለኝና በዚያች ቀን ተነስቼ በክርስቶስ የታመኑ ደጋግ ሽማግሎችን በስውር ጠርቼ የንዑድ ክቡር ቅዱስ እስጢፋኖስን ሥጋ ይዘው ገማሎስ ወደምትሰኝ አገሬ ቃፍ ወስደው በዚያም ያለቅሱለት ዘንድ ይኸውም ሩቅ አገር ነው። ርቀቱም ከከተማ 24 ምዕራፍ ያህል ይሆናል። በዚያም በአዲስ መቃብር ይቀብሩት ዘንድ አደረግኩ። ሁለተኛም እንደርሱ በሌላይቱ መቃብር በምስራቃዊ ስፍራ የተቀበረው ዘመዴና ወደ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በሌሊት ሄደው
የጌታችን ደቀ መዛሙርት ቅዱሳን ሐዋርያት ጴጥሮስና ዮሐንስ ያጠመቁት ይህንን የሰሙ ሊቀ ካህናትም ቅዱስ እስጢፋኖስን እንደገደሉ ይገድሉት ዘንድ ወታደሮችን የላኩበት ዘመዴ እንደሆነም ያውቃሉና እኔን በማክበር ግን ያልገደሉት፣ ነገር ግን ገርፈው ደብድበው እንደ በድን የጣሉት፣ ገንዘቡንም ዘርፈው እርቃኑንም ከከተማ ያሳደዱት ኒቆዲሞስ ነው። እርሱንም በስውር ደብቄ ወደዚያ መንደሬ ወስጄ እስካረፈበት ድረስ ይመገብ ይለብስ ዘንድ አደረግኩ። ለከተማው በምትርቅ በዚያች መንደሬ ሳለ ይህ ኒቆዲሞስ ባረፈ ጊዜ ምዕመናን ገንዘው ከንዑድ ክቡር ቅዱስ እስጢፋኖስ አጠገብ ቀበሩት። እኔ ትሑት ሉኪያኖስም ይህንን በሰማው ጊዜ ያላችሁት በየትኛው ስፍራ ነው? እንዴት እናገኛቸዋለን? አልኩት። አባት ገማልያም በኩርታዱሱ በተሰኘ የወይን ቦታ ፈልጉን አለኝ። የዚያን የወይን ቦታ የስሙ ትርጓሜ የተጋደሉ የእግዚአብሔር ሰዎች ያረፉበት ስፍራ ማለት ነው። ተነስቼም እግዚአብሔርን አመሰገንኩ። ጌታ ኢየሱስ ክርስቶስ ሆይ ይህ ራእይ ካንተ ዘንድ ነውን? አምንበት ዘንድ ስለኚህ አገልጋዮች ቅዱሳን 2-3 ጊዜ ደጋግመህ አሳየኝ ስል ጸለይኩ። የኚህ ታላላቅ ቅዱሳን መገለጥን እስካውቅም ምግቤንም ትቼ እጾም ጀመርኩ። ይህም ራእይ ለማንም አልተናገርኩም። ዳግመኛም በሌላይቱ ዕለት ዓርብ በዚያች ሰዓት ሌሊት ይህ አባቴ ገማልያል በዚያው ክብር በዚያው ራእይ ተገልጾልኝ እኔ የነገርኩ ለሊቀ ጳጳስ አባ ዮሐንስ ተናገር ዘንድ መሄድን ስለምን ችላ አልካለኝ። እኔም አባቴ ጌታዬ ችላ አላልኩም። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ይህንን ራእይ 2-3 ጊዜ መላልሶ እንዲያሳየ ለመንኩት እንጂ ነገር በሁለትም በሶስትም ምስክሮች ይጸናልና። እነሆ አንተ ሁለተኛ ጊዜ ተገለጽክልኝ፣ ሶስተኛ መጥተህ ብትገለጽልኝማ አባቴ በእውነት መልካም ታደርግልኛለህ አልኩት። ሶስተኛም ይሁን ብሎ መለሰልኝ። ይሄድም ዘንድ በተነሳ ጊዜ መለስ ብሎ ቀሲስ ትሰማለህን? ሌላ የምነግርህ ነገር አለ አለኝ። አባቴ በንገረኝ አልኩት። የቅዱስ እስጢፋኖስ ሥጋ የት ነው? እንግዲህስ እኔ እንዴት አውቅ ዘንድ እችላለሁ እያልክ በሕሊና ታስባለህና አለኝ። እኔም አዎን አልኩት። እርሱም የእኛ ማረፊያ እንደሆነ አንተ በምታስብባት በአንዲት ቤት ውስጥ የጌታዬ ቅዱስ እስጢፋኖስ በስተ ምስራቅ፣ የኒቆዲሞስም በደቡባዊቱ ስፍራ ባጠገቡ አለ። እኔና ልጄም ከኒቆዲሞስ አጠገብ ከደረባው ላይ አለን። ዳግመኛስ እውነቱን ትረዳ ዘንድ ትሻለህን? አለኝ። አሁን አባቴ አልኩት። እርሱም ልብን አነሳሳ፣ እኔም አሳይሃለሁ አለኝ። እንደ ሰማይ የተዘረጉ 2 እጆቹን አየው። ከበስተቀኙ 3 የወርቅ 1 የብር 4 አክሊላትን አነሳ። ከወርቅ አክሊሉ ውስጥም እንደ ደም የቀላና ጻዕዳ ጽጌረዳ በብሩ አክሊል ውስጥም ጡም መዓዛ መልቷል። በፊቱም ሰድሮ አኖራቸው። ቀይ ጽጌረዳም የቅዱስ እስጢፋኖስ ነው ብሎ በብሩ አክሊል ውስጥ በቀኝ አኖረው። ሌሎቹንም በፊት ለፊቴ፣ አንዱን ብቻውን፣ ሁለቱንም እንደ መንታ እንደ ሰቀላ አድርጎ አሳየኝ። እኚህን 2ቱን አክሊላትን ታያለህ አለኝ። እኔም አባቴ ሆይ ምንድነው አልኩት። እርሱም እኚህ አክሊላት የቅዱሳን ነቢያት ማረፊያቸው ነው። የቀሩት ጽጌረዳዎች እነርሱ ናቸው። ሌላይቱ በቀኝ እንደምታየው እንዲሁ የቅዱስ እስጢፋኖስን ማረፊያ ታገኘዋለህ። ከኛ ይልቅ እርሱ ብቻውን የከበረ ቀዳሚ ሰማዕት ነውና፣ ስለዚህ ቀይ ጽጌረዳ ተሰጠው አለኝ። እኔም መልሼ ልጅ ስለምን በብር አክሊል ተመሰለ አልኩት። እርሱም ምንም በደል የሌለበት ንጹሕ ብላቴና ነውና አታይምን? እንደ ሙሉ የሽቱ ብልቃጥም ደስ የሚያሰኝ መዓዛ አለውና አለኝ። የንዑድ ክቡር መስተጋድር ስለ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰቡ ሁሉ በመመስከሩ ሰማያት ተከፍተው የአብና የወልድን የመንፈስ ቅዱስን አኗኗር በቅዱሳት ዓይኖቹ ያየውን አሰምቶ በመናገሩ በድንጋይ ተወግሮ ተጋድሎን ሰማዕትነቱን የፈጸመ የሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ የከበረ አማላጅነቱ ሁላችን ሕዝበ ክርስቲያን ከመከራ ሥጋና ከመከራ ነፍስ ጠብቀን ዛሬም ዘወትርም ለዘላለሙ አሜን። ተአምረ ቅዱስ እስጢፋኖስ ዘወርኃ ግንቦት። ጸሎቱና በረከቱ ለዘላለም በእውነትና ከሁላችን ሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት
ናህቡ በተባለች ደብረ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርኃ ግንቦት 17ኛ ዕለት በዓልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና እነሆ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቼ ነበር። ባለቤቴ ታሞ በአልጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም። ወደ ቀኝም ቢሆን ወደ ግራም ቢሆን አይንቀሳቀስም። ይህንን የታመመ ባለቤቴን እቀባው ዘንድም አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማያ ጸበሉን ወሰድኩ። በቀደሙ አባቶቼ ከተተከለ ከዚህ የወሰድኩትንም ጸበል በፍጹም እምነት ቀባሁት። በቀባሁትም ጊዜ በባሌ ላይ ያደረ ርኩስ መንፈስ በቀዳሚ ሰማዕት ቅዱስ እስጢፋኖስ ጸበል ኃይል ተቃጠልኩ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ያለ አጋዕዝተ ዓለም ሥላሴ ፈቃድ ቅጠል እንኳን ከግንዱ ተለይቶ አያረግፍምና የጠላት መዘባበቻ እንዳልሆን ወደ አጋዕዝተ ዓለም ሥላሴ አማልደን እያልኩ ጸልይ ጀመር። እንደዚህ ባለ ፍጹም ግብር ሳለሁም ታላቅ እንቅልፍ መጥቶብኝ ተኛው። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባለቤትን ድኖ ተነስቶ በቀዳሚ ሰማዕት ቅዱስ እስጢፋኖስም ስዕል ፊት ቆሞ እየጸለየ ከደስታውን ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረውን ባለቤቴን በአማላጅነቱ ፈጥኖ ደርሶልኝ የፈወሰው ወዳጄ ቀዳሚ ሰማዕት ቅዱስ እስጢፋኖስን አመሰግነው ዘንድ ሳልዘገኝ ፈጥኜ መጣው ስትል ተናገረች። በመስተጋድል ኃይል ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተክርስቲያን የተሰበሰቡ ሁላቸው ከዚች ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህቺ የተባረከች ሴትም በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈንን፣ 1 ኅብስት፣ 10 ላዳን ንጹሕ ስንዴ፣ 1 ፊቀን ወይንም ስለቷን በደስታ ያስገባች የነቢዩ ሳሙኤል እናት ቅድስት ሐናን ትመስላታለች። ዳግመኛም ስለ ባሏ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ አንደበቱ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥን ትመስላታለች። ልቦናው የጸናና ብቸኛ ሰው መጻጉዕ መማፀኛችንና መመኪያችን የሆነች የእመቤታችን ቅድስት ድንግል ማርያም ልጇ ወዳጇ አምላከ ምሕረት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እስኪፈውሰው ድረስ መዳኑን እንደተጠባበቀ ናህቡ በተባለች በዚች ቅድስት ደብርም ውስጥ ማየት የሳነው አንካሳ፣ ሰውነቱ የሰለለ፣ ሆዱ ያበጠ፣ እጁ የደረቀበት ሌሎችም ብዙዎች ድውያን በቀዳሚ ሰማዕት ቅዱስ እስጢፋኖስ ጸበል ስፍራ ተኝተው ፈውሳቸውን ይጠባበቁ ነበር። እኚህ ድውያን ሁላቸው በዚች የታመነች ሴት መምተኛ ባል ላይ በቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ተአምርና የፈውስ ድንቅ ሥራ ልቦናቸው ተጽናና። እስከ ምድር ዳርቻ በአሕዛብ መኳንንት ፊት በየአገሩ ዞረው ቃሉን የሰበኩና ታላቅ ተጋድሎን የተጋደሉ የቅዱሳን አባቶቻችን ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ አለውና መዳናቸውንም ተስፋ አደረጉ። የመስተጋድል ኃይል ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና አማላጅነቱን ተስፋ ከምናደርግ ከሁላችን ጋር ለዘላለም ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን አሜን።